ከ2030 ጋር ጥሩ ቆይታን እያደረጋችሁ ነው የምትገኙት። በስቱዲዮ አሪፍ ጊዜ እንደነበራችሁ አምናለሁ። አሁን ወጣ ብለን አዳዲስ ነገሮችን ልንሞክር ነው፣ ዘና ልንል ነው። አዶናይ ዮሴፍ ትጠብቀናለች። ወደዚያው እንለፍ። ወጣም በል 2030ዎች እንዴት ናችሁ? የምንገኘው የወጣም በል ሰዓታችን ላይ ነው። ዛሬ ከጨረቃም ከድንቦላ ጋር የሚያገናኘው ነገር ልሞክር አልመጣሁም። ግን ማን ነው እንደኔ ጣፋጭ ነገር የሚወድ ግን መስራት የማይችል? ዛሬ ደርሼላችኋለሁ። በዛሬ ቆይታ ጣፋጭ ነገር ሞክራለሁ። ተጋባዥ እንግዳም አለችኝ። ፍንጭ ልስጣችሁ። ከአፍላ ፍቅር ላይ በጣም የምትወዷትን ካራክተር የምትጫወተው ነው ዛሬ እንግዲህ ያደረኩላችሁ። በቆይታ የምታውቁት ይሆናል። እንግዲህ አብራችሁ ነው። እንኳን ደህና መጣችሁ። እንዴት ነሽ? ሰላም ነው። እንኳን ለበረካ ደህና መጣችሁ። እናመሰግናለን በጣም። ከዚህ በፊት 2030 ያየን እንግዲህ አንተን አለማወቅ አይችልም፣ ግን ድንገት ያመለጠው ካለ እስኪ ራስን አስተዋውቅልን። እሺ፣ ስሜ መሐመድ አብዱልቃድር ይባላል። እሺ፣ ያው የምገኝበት ዘርፍ ደግሞ የጣፋጭ እና የዳቦ ቤት ስራ ላይ ነው የተገኘው ያለሁት። ድሮ እንግዲህ ወንድሜ ጋር በመስራት ነበር የምታወቀው። አሁን ደግሞ ተሻሽዬ ራሴን ከፍቼ ነው የምገኘው እና ያሉትን ነገሮች አሁን ቀስ ብለን እያልን እናሳያቸዋለን። ስቱዲዮ የመጣ ጊዜ ጣፋጮቹን ይዞ ሊያቀምሰን ነው የመጣው። ዛሬ ግን አሰራርህ እንዴት ነው የሚለውን አብረን ልንሞክር ነው የመጣው። ችግር የለውም፣ ይቻላል። ስለዚህ ማየት እንችላለን። ትችላላችሁ። ኦፍኮርስ። እሺ፣ እንኳን ወደ ሼፍ አቡ ሆሳም ኪችን ደህና መጣችሁ። እንኳን ደህና ቆየህን። እንግዲህ 20 ዓመቱ ሼፍ ጋር አይ ነው እኔም አላመንኩትም፣ ግን እመኑት ብሏል። 20 ስላለ እኔ ግን አላመንኩም። ውፍረት አላመንሽማ? አላመንኩም። ውፍረት ነው። የት ነው ማመን ተወለደካ? እኔ የተወለድኩት ሶሪያ ነው። ያደኩት ደግሞ አዲስ አበባ ነው። ገርጂና ለቡ ነው የተማርኩት። ገርጂና ለቡ። ታዲያ እንዴት ላይ ወደ ጣፋጭ ስራ እንዴት ገባህ? ጣፋጭ ስራ የገባሁት ከልጅነቴ ጀምሮ እየተማርኩኝ እኔ ሙሉ አስተሳሰቢ ስራ ላይ ነበር። እድል ሳገኝ እማር ነበር ገብቼ። ምግብና ጣፋጭ ኬክ በጣም ነበር የምወደው መስራት። በዛ ምክንያት ነውና ኢቨን እዚህ ከፍቼ ራሱ ገብቼ ሰራተኛ ጋር ነው የምሰራው። የመጀመሪያ የሰራኸውን ኬክ ማን በላለህ? እንደው ለመጀመሪያ ጊዜ የሰራኸውን ኬክ ጣልኩት። የመጀመሪያ የሰራሁት ኬክ ጥየዋለሁ። ስለዚህ አሁን ከምንድን ነው የምንጀምረው ሙከራችንን? በጣም ትላልቅ ሰው የሚወዱት ኩኪስ አለ። እሺ፣ ማሙል ማለት ኩኪስ ሆኖ ውስጡ ቻኮሌት ቴምር። ስለዚህ ስታችም አሁን ስራ ይኖረናል ማለት ነው። እናገዛለን። እሺ፣ ከምን ኬክ እንሰራለን። አሁን ከኩኪስ እንጀምራለን። እዛ ጋር ቴምሯን አለ አቀብኝ። እሷን ይሄ የተፈጨ ቴምር ነው። ፈርስት ኦፍ ኦል ቴምር በጣም ስለምወድ ነው። በዛ አይነትማ በቃ አንሰራም። ኪሳራ ገባን። ወደ ኩኪስ የሚቀየር ነገር አይመስለኝም። ኪሳራ ገባን። በነገራችን ላይ 2030ዎች ይሄን የምንሰራውን ስቴፕ በደንብ ማየት ይጠበቅባቸዋል። ምክንያቱም ለ7696 ላይ ከዚህ ጋር የተያዘ ጥያቄና ጊቫዌይ ስላለኝ ማለት ነው። እንትናችን ያጣርገን። አሁን ይሄ ምን ተጠቅመው እንደዚህ ደረጃ የደረሰው? ቴክስቸር ዱቄት፣ ሱካር፣ ቅቤ፣ ወተት ባይገርምሽ ጨው አለው። እጅሽን በኋላ እጅሽን ቆርጠሽ ኧረ ሽንኩርት አደረግሽው። ታይ ሙያተኛ ካልኩ በኋላ ይሄን ማሚ እያየች ከሆነ እያልሽብኝ ነው የሚሆነው። እንደዚህ ይዘን ውስጧን ቴምሯን እናረጋትና መዘጋት አለባት። እንደዚህ አይነት ነገር እዛ ይሄን አስገቢ እንጂ ሁለት ነው። ከዚህ አንድ ነው እሱ። እኔ ምንም ማመድ እዛ ጋር ቆረጥ ነገር ግን ሁለት ነው። አንዱን ብበለው ልክ አይደለም ግን ላሳልፈው። ኧረ
በልታ ጨረሰችው እኔን ትላለች እንዴ? እየሰራሽ ነው እየበላሽ ነው? ብዙ አልነበር እንደዚህ ግን ተቀልልሽ ተጨረሰ እንዴ? እንስራበት። አዎ ይሄ ግን ተለቀ ተለቀ። አዎ ሶ እንደዚህ አድርገን ሰከንድ ስቴፕ እንደዚህ ነው። አሁን ሶስተኛው ስቴፕ ላሳያችሁ። ሶስተኛው ስቴፕ ቀላል ዱቄቷን መምጨት ዘጋ። ሶ ቅርጽ እንምረጥ። አብዛኛውን ለማሙል የሚታወቀው ይሄኛውና ይሄኛውም ይታወቃል። ሶ እቺን እንምረጥ። ቀላል ስለምትልችኛው አነስ ትንሽ ዱቄት አድርገን ይሄኛው እንዳይዝ የመቆሸሽ ግዴታ ነው። ምንም አትሽ። ከዛ እንደዚህ እናደርገዋለን። ጫን ሲደረግ ኦኬ ናይስ ኦኬ። አሁን ይሄ ነገር የሌላቸው ሰዎችስ ይሄ መግዛት ነው። አማራጭ ተጠቀሙ። መግዛት ነው። ከዛ እንደዚህ የሚያምር ነገር ይወጣል። አሁን ሞክሩ። እንዴ ተይ እንጂ እንስራበት። አለቀ እኮ ምንም ሳንሰራ። ፊዮሪ እንዳበይ ከዚህ በኋላ እኔ እንደምክር ማለት ነው። ተሳስተሽም እዚህ ሙያ ላይ እንዳትገቢ ለመስራት ከስራሽ ነው የምትወጪው። በፍጹም ከስተመር ጋር አይደርስም ካንቺ አልፎ። ኦርደሩ ለምን ቆየ? ውይ በልቼው እኮ ነው። እንደዚህ አይነት ምክንያት ምንድን ነው ይሄ? ምን ነው ያከስራል። ታይ ወፈረ። ይሄው እኮ ሁለት ነው ማለት የዚህ ሁለት። እቺን እንደረድራለን። እዚህ ጋር መጨረሻ ላይ ኦቨን ይገባል። ጥሩ ላይ እየሄዱ ነው። በጣም ቆንጆ ነው። ለምን እኔ ጋር መታችሁ አሰሩም ማለት አሰሪም በል ግን ሳበሉ ማለት ነው። እኔ ግን እየበላው ነው የምጨርስበት። አይ አፋቸውን መቆጣጠር ከቻላችሁ ወይ እኔ ጋር መታችሁ ወይ የሆነ ፕላስተር አድርገን ፕላስተር እንኳን ይቀደዳል አይችላችሁም። የሆነ መፍትሄ ፈልገን ወይ እዚህ ጋር እንደዚህ ቃሪያ መቀባት ነው። ከዛ ስትሉ ቃሪያው ሲነካችሁ ዝም ትደረጋለህ። መልካም እንቅልፋችሁ መጣ እኮ። ምንድን ነው የሚሻለው? ባይገርምሽ ስፒከሩና ስልኬ ሁላ አልተረፈም ከዱቄቱ እንኳን እናንተ ልትደርቁ ማለት ነው። እኔ በግድ ልታስጨፍሩኝ ነው? እኔ አልችልም እኮ። በለጠሽ። ወይኔ በለጠሽ። አይ በቃ እንግዲህ ወደ ስራ። እኔንም ማሰነፋችሁ። እስከዛ ግን ማለት ነው አምጥቼ ምንም ሳልጠይቃት እንዳትሉ ፊዮሪን አንዳንድ ጥያቄ ልጠይቃት። ፊዮሪ ወይ ትክክለኛ ስምሽ ፊዮሪ አይደለም ወይ? ካራክተር ስምሽ ነው? አዎ እኔ ራሱ አሁን የምር ይመስለኛል። አቤት ያለሽ ፊዮሪ ሲል ማን ትክክለኛ ስምሽ? ቤተልሔም ኩምሳ እባላለሁኝ፣ ግን ቤሪም ሰው ይለኛል። አክቲንግ ከጀመርሽ ስንት ጊዜ ሆነሽ? ውይ በጣም ልጅ ሆኜ 5 ብሎ በቃችሁ። ወይኔ ይሳምራል። ያኔ ግን በጣም አሪፍ ነው። ይሄ እንግዲህ እንደዚህ ነው የወጣው። ምንኛ እንደሆነ አላውቅም። እንዳልነኪ በቃ። ይሄ ደግሞ ልብ ቅርጽ ይላል፣ ግን ምኑ ልብ ቅርጽ እንደሚመስል አላውቅም። ኧረ ፍረዱ። ልብ ቅርጽ አንቺ እንደዚህ ነው የምታውቂው? የተጎዳ ልብ ነው። ይሄ ደግሞ እኔ እንጃ። እዚህ ጋር የመጀመሪያው ቅርጽ ምንም አልነካችሁም፣ እንደተቆረጠ ነው ያስቀመጠችው እኮ። አንድ ቅርጽ እኮ ብዬ ነው። ይሄ ቆንጆ ነው። አንድ ይሄ ቅርጽም አይባልም። አይ ዶንት ኖ ምን እንደሆነ እኮ። አብስትራክት እኮ ሎሊፖፕ ነው እንዴ? አብስትራክት ነው። ምንድን ነው? ኩኪ አይናላት እዩት። አውቆ ማለት ነው አፍንጫውን የፈጠጠው። ልመልስልሽ፣ አፍንጫው ደስ ይበልሽ። ግን ቆይ ጥያቄ አለኝ። አሁን የኔ የሙያ ነገር ተይና ማለት ነው የጭንቅላት ጥያቄ ልጠይቅሽ። ይሄ ነገር ኦቨን ውስጥ ቢገባ እንዴት ሊበስል ይችላል? ማለት ድርቅ ነው። ድርቅ ከላይ እሺ፣ ከውስጥ ይሄ ወፍራም ሊጡ እንዴት ሊበስል ይችላል? እንደ ጥያቄ ማለት ነው። ፌል አድርጋችኋል። እስኪ አሁን ወደ ቀጣይ ነገር እንትን እንበልና ይሄን ቦታውን እናዝደውና ሌላ ነገር እንጀምር።
ኩኪስ ላይ እንግዲህ 5.5 ከ10 ሰጥቻቸዋለሁ። አሁን የምንሰራው ኬክ ነው። ቆይ ወደዚህ ከመግባታችን በፊት ኩኪስ ለመስራት ግዴታ ኦቨን ያስፈልገናል? አዎ ግዴታ ነው። ምናልባት ኬክ በእንትን የሚሰሩ አሉ። አሁን ላይ በመጥበሻ የሚሰሩ አሉ። ኩኪስ ግን ከባድ አይሰራም። እንዴት ነው? ብዙ ጊዜ ኩኪስ ቤታችን ስንሞክር ወይ ይፈርስብናል ወይ ሊጡ የሆነ ነገር ይሆንብናል። ይሄ ከምን አንጻር ነው የሚሆንብን? ብዙ ምክንያቶች አሉ። አንደኛው አቦካኩ ብዙ ከተቦካ ጥሩ አይመጣም። ብዙ ከተቦካ ትንሽ ከተቦካም ጥሩ አይመጣም። መመጠን አለበት። የሚገባበት ሰዓት ይህ አንዳንዱ ነገር ይወስናል። ኢቨን ተሰርቶ አየር ላይ ከተቀመጠ ከደረቀ ይሰባበራል። ኩኪስን ቆንጆ ኩኪስ የሚያደርገው አቦካኩ ነው? የሚጨመርበት ግብአት ነው ወይስ ኦቨን ውስጥ የሚቆይበት ነው? ቆይታው ነው? ግብአቱ ጣዕሙ ነው የሚያመጣው እንጂ መልኩን አያመጣም። መልኩ የሚያመጣው አቦካኩ፣ አሰራሩ እያንዳንዱ ነገር ነው መልኩ የምታመጣው። ኢች ፕሮሰስ ይሄ ውሃ አለው። ውሃ? አዎ። እሺ። ስፔቱል ያስፈልገናል። ቢላ ያስፈልገናል። እሺ። እነዚህ ያስፈልጉናል። ሌላ ደግሞ ምን ያስፈልገናል? ሰምቼሻለሁ። ሌላ ደግሞ ምን ጀምሮ አይደለም። ለምን ባርከን ነው የምንጀምረው? ለቶርታ እኛውን እናዘጋጅተናል። ይሄስ ለምንድን ነው? ይሄማ ለተቆራጭ ለእናንተ ነው ይሄኛው። በነገራችን ላይ ማለት ነው 20-30ዎች የምትወዱትን ነገር እያያችሁ ግን ሳትቀምሱ እንደመስራት ከባድ ነገር የለም። አይፈትናችሁ። ማስታገዣ እኔ አልፈልግም። ይበቃችኋል? ለሁለት ለሶስት እናድርገው እንዴ? አንተ ምን ይሰራልሃል? አንዳንዴ ሙያ መቅመስ ጥሩ ነው። ይጣፍጥ። ቆንጆ ነው። ዋና ግብአት በስመ አብ ተጋግሮልህ እንደ ዋናው እንዴ እንግዲህ እንደዚህ አይነት ቀልድ። ይሄ ሲራፕ ነው። ከቀረፋና ከውሃ የተሰራ ነው። የቀረፋ ውሃ ነው ማለት ነው። አዎ። እንደዚህ ቀስ ምንድን ነው የሚያደርገው? ቴስት ይሰጣል። እሺ እናንተ የምትጨርሱ አይመስልም። ስለዛ ጊዜ ልስጣችሁ። እሺ እናንተ ትመሰክራላችሁ። አስቀምጪ። በቃ ኩሪብኝ። በቃ እኔ ሲጀመር ሰሜ ራሱ ማለት ነው ኩራት ነው። የራሴን አስተያየት ልስጣችሁ። ይሄኛው የሆነ ኤሌክትሪክ የመታው ፀጉር ነው የሚመስለው። ክሬሙ እንደዚህ አንጨባርራለች። እሷ ደግሞ እዚህ ጋር ቀብቷለች፣ አለስልሷለች። ቀጥ ሙሉ ለሙሉ ባይሆንም አለስልሷለች ግን ኬኩን እንደዚህ ስትቀባ እየተጣላች ስለነበር ኬኩን አወጣችሁ፣ አፈረፈረችሁ። ሌላ ጊዜ ኬክ ሲሰራ ዳርዳሩ አይቀባም። እናንተ ግን ቀብታችሁ ስለጨረሳችሁ አንቺ ምን ሆነሽ ነው? ወይኔ በላቸው። እንዴት ነው ግሞይስቸራይዝ ለማድረግ ቆንጆ ነው ክሪም ነገር አሁን እናየዋለን። ካባታ ቆንጆ አይደለም ግን ወይኔ እድል አላት። ለሰው ክፉ የተመኘ ራሱ ያጋጥማል። ትልቅ የዚህ ፕሮግራም ዋናው ትምህርት። ፕሮግራም ተከታተሉ። እስካሁን የለፋሁትን መሬት ላይ ጣሉብኝ።
ስሩ ሞክሩ። ስፔሻሊ ደግሞ ኩኪሶቹ። ቆይ አንድ ጥያቄ ልጠይቃችሁ። እሺ እኔ ብሰራ ኖሮ አንድ ክሬም እንደዚህ አታገኙ። ፈርስት ታይማችን ጀማሪ ሞካሪያ ምን አገናኘው? ጀማሪ ነው ሰው ሲጀምር ይሳሳታል። መሐመድ ይሄ ዝርክርክነት እኮ መጀመሪያ ፊልም ስሰራ ምንም ሂንቱ ሳይኖረኝ ብዙ ተሳስቼ ነው። ይሄ እኮ ዝርክርክነት ነው። እሺ ግን መታረቂያ ማለት ነው። አንድ ዘፈልጋው እኔ ቆይ ከዛ በፊት ግን ማን ነው አሸናፊ ከኔና ከሷ? አንቺ በኬኩ አንቺ። እስኪ በእውነት ወላሂ እኔ ለምን በቃ አንቺ ነሽ አሸናፊ። ለምን አሁን እነሱ ናቸው የሚጠቀሙ። ለምን አየምር ሪዝን ጦር ነው ያደረጉት እኮ ኪችን አቆራረጥ ነው ሳትኩት፣ አቀባብ ነው ሳትኩት፣ ኩኪስ ነው ሳትኩት። አቆራረጡ እስቲ እኔን እኩል በዛ ላይ በእውነት እኩል ነው። መሐመድ ተኝቷል፣ ወደዛ ሄደ። እያስፈራራችኝ ነው። ተረጋጊ እስኪ። አቆራረጡ እኩል ነው። እኩል አይደለም አላልኩ። ስቀባ ስሙዝ ነው የቀባሽ፣ ትንሽ ፈረፈርሽ እንጂ አልክ። እና ምን ጋር ሳትኩት? አንቺ ተጣላሽ ከሱ ጋር እንደዚህ እና አነሳሱን ስላቻልኩ ብላ እሷ ተሸንፋለች። ይሄ እኮ አነሳሱ ልዩነቱ። እሺ አንቺ ነሽ፣ ሁለቶቹም አሸናፊ ናቸው። 7-10 አይደለም። እኔ 8-10 7-10 ነው የምትለው። አይ 7-10። እናንተ ግን ከዚህ መረዳት ያለባችሁ ጨዋ ሰው አይወደድም። ጨዋ ሰው የምትበላው እሷ፣ የምታስቸግረው እሷ፣ የምትበጠብጠው እሷ። ብትገሉኝ ራሱ ማለት ነው ወስኛለሁ። እሺ አሁን በሶያ እንደዚህ አንድ ሲን አታስብለንም? እኔ በጣም ማለት የምፈልገው አስብለኝ። እኔ ነው ቆይ የበላው ነው። ታዲያ እንዴት ነው የ40 ዓመት ሰውዬ ላይሆን የሚችለው? ይሁት ግን ያውነት ነው ያላችሁ። እኔ በኖርማል ጊዜ አልበላም፣ ይሰለቸኛል። ይሰለችሃል? እኛ ሃፒታይት ነን። ቆይ እኔ በልቼ ግን እናንተ ሳትበሉ አይሆንም። ሰው ላጉርሳችሁ። እነሱ መብላታቸው አይቀር እናንተን በላችሁ። ኪሳራውም ጭራሽ አንዴ እነሱ ሆነ 23 ኮኖችን ብቻ መብላት አለባቸው። ኪሴ ባዶ ነው ዛሬ። እንትን አፋችሁ ምናምን እንዳይነካችሁ ትንሽ አድርጋችሁ ከፈት ብቻ አድርጉልኝ። እሺ እዚህ ጅስ ስለዋት ይችላል። የሷንም ፊቷ እንዴት እንደተበላሸ እያያችሁ እርግጠኛ ነኝ ቀመሳችሁትን ኬክ እንደወደዳችሁት አልጠራጠርም። ባይመቻችሁ እንግዲህ ያያችሁ ነው። አውቄ ነው። ቤቲ ወይ ምንም ሳልጠይቅሽ በልተሽ ልትሄጂ ጥግብ ብዬ ሊያውም ብዙ ጊዜ ከፊልም ውጪ ቲክቶክ ላይ እናያሻለና በተለይ ከእህትሽ ጽዮን ጋር ጓደኛዬ ነች። ያው እህት ማለት ናት። ቦታ ተቀያየርን ከሴቶች ጋር። እኔ ጽዳት ያዝኩ። ታውቁ ነበር? እኔ በጣም ያላችሁ ክሎዝነስ ምናምን ታላቅ እህትሽ ነበር የምትመስለኝ እንጂ ጓደኛሽ አትመስለኝም ነበር። ጓደኛዬ ነች። አብረን ነው የምንኖረው አሁን። እሺ ከሷ ጋር አዎ። ከመቼ ጀምሮ አብረሽ መኖር ጀመራችሁት? አመት ሊሆነን ነው። እቤት ምንም አላሉሽም? ላይክ ሙቭ አውት ሲታደርጊ ምናምን? እሱማ በጣም ትንሽማ እንትን ብለዋል አይደለ? ብዙ ጊዜ ፊዮሪ ወይም ካራክተርሽን የምናውቀው ተደባዳቢ ኃይለኛ በቃ ጓም የምትል ማምን ነው። እንዴት ነው ፐርሰናል ላይስ? ማሜ ግን ሰምቷል እንደዛ መሆኔ? ቢያቅ ኖሮ ስለዛ አይደለም የማጸደው። እናንተ የቆሸሻችሁት መሀል ላይ ቀጣችኝ እኮ አስደነገጣችኝ። አንዷ ቢላ አስቀምጣለች፣ አንዷ ተደባዳቢ ነች። እኔ አንድ ነገር ብሆን አደራ ሰጥቻቸዋለሁ። ለዘላዛዎች እንዴት ነው ግን ፐርሰናሊ እንደዚህ ነሽ? ትግስት እንዲያለሽ ጭራሽ ከኔ ጋር ማይገናኝ ይችላል። እንደዚህ መቆራረጥ ብዙ ሰው ይናደድብኛል። ሰረማልከኝ። እሺ መንገድ ላይ በቃ ብዙ ቦታ ሰው ሁሉ እንደዛ ነው የሚመስለውና ያቺ ካራክተር ደግሞ ሲሪየስ ናት ምናምን ተደባዳቢ ነች። ሶ በአካል ደግሞ እንደዛ ነው የሚመስላቸው። እኔ ግን ጭራሽ ነው ከኔ ጋር ይገናኝም ብታይ። ትግስተኛ ነኝ ግን በጣም ትግስቴ ካለቀ መጥፎ ባህሪ አለኝ። ሲሰራው አስተከዘኝ። ከሆነ ጊዜ በኋላ በጣም እየተላመድኳት ስመጣ ሰው መንገድ ላይ የሚሆን ነገር ካለኝ እንደዚህ ምናምን ይሄ የሆነ ነገር ብቻ አለው። ስለዚህ ፊዮሪ እና ቤቲ የተለያየ ነን ነው። ጭራሽ የተለያየ ማለት ወሬያችን ዲስትራክት በዚህ እንደሚሆን ስላወቀ ማለት ነው። ለምን አውሩ እንጂ እኔ ይቻችሁ ሰዎች እንደ ቤቲ ተከታዮች አድናቂዎች ቢያውቁ የምትይው ነገር አለ? ቢያውቁ ብለው ነገር ኦልሬዲ ያውቃሉ። ላይፌንም ብዙ ጊዜ ቲክቶክ ላይቭ ላይ ሼር ታደርጊያቸዋለሽ። ብሎጌንም ያለሁበትን ሁኔታ ስለምለቅ ምንም አያውቁት ነገር ያለ አይመስለኝም።
ስለዚህ አሁን ቤቲ ወደፊት የምንጠብቅሽ በፊልም ሆኖ በዚሁ ነው የመቀጠል ሀሳብ ያለሽ? እየተቃጠሉ እንደሆነ አውቃለሁ፣ ግን ወሬያቸውን ማቋረጥ አይወዱም ሴቶች። በጣም በዚሁ ማለት በትልቅ ስራ አሁን ማበላለጥ የሆነሽ እስከዛ ስራዎች በጣም የምትወጂው የትኛው ስራሽ ነው ብለሽስ? ስራዎቼን በጣም ነው የምወዳቸው። ቆንጆ ስራዎች ስክሪፕትም እየመረጥኩኝ ስለሆነ የምሰራው አሪፍ ስራዎች አሉ። በይበልጥ ግን ብዬ የምለው ስቲል አፍላ ፍቅር ለኔ ምን ያልኩሽ? አፍላ ፍቅር አመረጨልኝ። ስማ መከራ የለኮ ጣፋጭ ሲበዛ ይቆምጥጣል። እንዳንቺ ይሄን ማወቄ ለዚህ እንደዚህ ለመድረስ ጠቅሞኛል የምትይው ኤክስፒሪየንስ ሼር አድርጊ። ትንሽ ቻሌንጅ አለው። በጣም ጠንክረሽ ካልሰራሽ ይሁን ምናምን ብለሽ ተግተሽ ካልሰራሽ ከባድ ነውና ቁም ነገር ነው። መብራቱ ያብራል። እኔ መጀመሪያ ፋዘር ቤት ነበር የተማርኩት። መጀመሪያ ትምህርት ቤት ላይ ምናምን ሰራ ነበር። ከዛ ለማሳደግ ፋዘር ተስፋ አበበ ጋር መማር ጀመርኩኝ። ከዛ በኋላ ግን ስራዎች እየመጡልኝ አክቲንግን በደንብ ማሳየት ጀመርኩ ምናምን ማለት ነው። ከዛ ቲክቶክን መጣ። ቲክቶክ ደግሞ የበለጠ ስራዎቻችንን ማስተዋወቂያ ሆነ ማለት ነውና መመክረው ነገር ሳሰለችሁ በትጋት ሴቶችን ብትሆኑ ቻሌንጆቹን በደንብ አልፋችሁም ቢሆን ትልቅ ደረጃ መድረስ ይቻላል ነው ማለት እንችላለን። አመሰግናለሁ። 2030 ቴንክ ዩ። ስለዚህ መሐመድ እና እስኪ አሁን ተራ ደረሰና አላወራም እየሰማሁ ነበር እኮ አላወራም ብሎ እኮ ነው። ሁሌ ማለት ነው ስራ ላይ ስትሆኑ ከናንተ በላይ የሚያውቅ ሰው ይኖራል ወይ እናንተ ማታውቁት ነገር ሌላ ሰው ሊያውቅ ይችላል። ያ ሰው ደግሞ እናንተ ማታውቁት ነገር ሊያውቅ ይችላል። ሙያ በጣም ሰፊ ነው። በትንሽ ነገር ጀምራችሁ ትልቅ ነገር ትደርሳላችሁ። ትልቅ ምሳሌ ያለው ይኸው ትንሽ ነበርኩ ትልቅ ሆኛለሁ። እንግዲህ ጎበዞች ናቸው እንደ መጀመሪያ ጊዜ። በተለይ ኬኩ ላይ ከኩኪሱ በላይ በጣም እንትን ብላችኋል። የነበረንን ቆይታ ወዳችሁታል? ጥሩ ነበረ። በጣም አመሰግናለሁ ስለመጣችሁ አክብራችሁ የኔን ኪችን እንደዚህ ስላቦካችሁብኝ እንደዚህ ኪሳራ ውስጥ ስለከተታችሁኝ በጣም ነው አመሰግነው። እኛም በጣም ነው የምናመሰግነው። እዚህ ደረጃ ልደርስ ያው ፈጣሪ ነው ሁሌም ከፊት የሚቀድመው። እሱን በጣም አመሰግናለሁ። ከዛ ደግሞ እናቴ ወርቅ የሆነች እናት አለችኝ። ባይዘው ያለ አባት ያሳደገችኝ አንበሳ የሆነች እናት አለችኝ። በጣም ነው የማመሰግናት። እናቴ ወድሻለሁ። እና ሁሉም ፋሚሊዎቼ፣ ጓደኞቼ ሁላችንም እዚህ ጋር ጠርቶ መጨረስ ከባድ ነው። እኔ 2030ዎቹን ብቻ አመሰግንኩ። ወይ እናቴንም ወድሻለሁ እንደሷ ብላ እንዳትኝ ወድሻለሁ። ቤተሰቦቼ በጣም ነው የምወዳችሁ። ስለደገፋችሁኝ በጣም ነው የማመሰግነው። 2030 ብቻ መስሎት ነው። አዎ እንዴ! አይ ለእናንተም ይገባቸዋል ትልቅ ምስጋና። ለከስተመሮቼ፣ ለፎሎወሮቼ፣ ለቤተሰቦቼ፣ ለአባት እናት፣ ለአጎቴ፣ ለታላቅ ወንድሜ እንዴ ቤተሰብ እኮ ያጠቃልላል። ታላቅ ወንድም አጎት ምናምን። እንግዲህ 2030ዎች የዛሬ ወጣን በፕሮግራም ይሄን ይመስል ነበረ። በጣም እንዳዝናናናችሁ እንዲሁም ደግሞ ከኬስ ምናምን የመስራት ፍላጎታችሁ እንደጨመረ አልጠራጠርም። አትስኩ። ዛሬም ጊቫዌ አለኝ። በ7696 ኤችኤስን ቀድሞ ለላኩልን 6 ሰዎች ምን እንደምሰጣችሁ ላሳያችሁ። እኔ ልመልስ ይሄን ቸኮሌት ለ6 ሰዎች እሰጣለሁ ማለት ነው። ጥያቄው የሚሆነው መጀመሪያ ስንጀምር ሊጡን ከምን ነው የምታቦካው ብዬ ኢንግሪዲየንቶችን ጠይቄው ነበረ። እሱን በስነ ስርዓት ቁጭ ላደረገልኝ ጊዜው ይቀራል። ከወደቀ 6 ሰዎች ይሄንን ቸኮሌት እንሰጣለን ማለት ነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ፕሮግራም እስከምንገናኝ ድረስ ጥያቄ አለኝ ልጠይቃችሁ። እሺ ቻው። ከ2030 ጋር ጥሩ ቆይታን ስታደርጉ ነበር። ቃል እንደገባንላችሁ አድርሰናቸዋል። አሪፍ ፕሮግራም ወደ እናንተ አድርሰናል። አሁን ደግሞ ለሳምንት ቀጠሮ ይዘን እንለያየ። እንደተለመደው እንግዲህ የዛሬው ፕሮግራም አለ። ተዝናንታችሁበታል፣ ተምራችሁበታል። ሳምንት ደግሞ ከዚህ የተሻሉ ፕሮግራሞች ወደ እናንተ ይደርሳሉ። አብረናቸው የነበርነው እኔ ኤደን ዋክቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ነበር። ሳምንት እንገናኝ። ደህና